ሰራት ማናነጻ ወልድ የፈጸማት ማን ነው? መንፈስ ቅዱስ ነው። ዛሬ ደግሞ በዓለ ሃምሳ ነው። ነገ ጾም ነው። እንግዲህ ብዙ በሬ ታርዷል አይደል? ታርዶ አንድ ታሪክ ልንገራችሁ። ደብረ ብርሃን ስላሴ ጎንደር ያለው አጼ ኢያሱ አዲያም ሰገድ የሰሩት እና አክሊል የነበሩበት እንግዲህ ደብረ ብርሃን ስላሴ ነው። እዛ ያለ የደብረ ብርሃን ስላሴ ያለና ስሙን ለማግኘት ብለው ንጉሠ ነገሥቱ ብዙ ወቄት ወርቅ የተሰጠው ነበረ። ሸዋ ላለው ደብረ ብርሃን ስላሴ ሰጥተው ነበረ ይባላል። ተመልከቱ፣ ስም አይቆረጅም። ድሮ እንደዚህ አይነት ዘመን አልነበረ እና በኋላ ስላሴን መቅደስ አንጸው ጥር ስላሴ እንግዲህ ጥር ስላሴ ቋንቋ የተበተነበት የሰናወር ግንብ የፈረሰበት ስለሆነ ነው ያመጣሁት እና ራሳቸው ንጉሠ ነገሥቱ ይባላል በነጭ ፈረስ ተቀምጠው መተው ነገስታቱ መሳፍንቱ ጨጌ ጸጋ ክርስቶስ በዘመኑ አጅበዋቸው ግብፃዊ ጳጳስ አባ ማርቆስ የሚባሉ ነበሩ። አጅበዋቸው ሲመጡ ቅጽሩ ላይ ሲደርሱ ይላል ዜና መዋላቸው የስላሴን ታቦት የሚይዘው እኔ ነኝ ያሉ። ቅዳሴ ቤተክርስቲያን ሲፈጸም ህዝቡ ደነገጠ፣ ሊቃውንቱ ደነገጡ። ግብፃዊ ጳጳስ ግን አቡነ ማርቆስ ይላል ታቦቱ ስላልተባረከ ፈቅጄለታለሁ አሉ ይላል። ከዛ ይዘው እስከ ቅኔ ማህሌት አድርሰው ለእጨጌው ሰጡ። እጨጌ ጸጋ ክርስቶስ መንበሩ ላይ ያደረጉ። ሊቀ ጳጳሱ ደግሞ በዘመኑ በቅብአ ሜሮን አከበሩ እና ሊቃውንቱ በመወድስ በስላሴ በሚባለው የቅኔ ዘርፍ እና እስከ መወድስ ድረስ ብዙ አቅርበዋል። ያን ጊዜ ፈጃል። ግን ህዝቡ ምን አለ? በህዝባዊ ግጥም ተደንቆ እስቲ አብረን እንበል። ወዴት ሄዶ ኖረዋል? በል እስቲ አይሰማም አይሰማም። ሰሞነኛ ቄሱ ታቦት ተሸከመ ዘውዱን ጥሎ ኢያሱ የተሸሸገውን አዟችሁ የአባቱን ቅስና ኢያሱ ገለጠው ታቦት አነሳና አየነው ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ስላሴን ቢሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛው ሆነ። ጥንት በጣም ደስ የሚያሰኝ ነገስታቱ የተባረኩ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የክብር ባለቤት ጌታችን አምላካችን መድኃኒታችን ክርስቶስ ወደ ሰማይ በሚያደርግበት ጊዜ ለአባቶቻችን ለሐዋርያት የተናገረውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሆነልን። አላ ሶበ ይወርድ ላዕሌክሙ መንፈስ ቅዱስ ተነሥኡ ኃይለ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እስቲ አብረን እንበል። መንፈስ ቅዱስ በሉ እስቲ። አይሰማም። በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይህን የተናገረው የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ ታላቅ በዓል ነው። ልሳነ ዓለም ጰራቅሊጦስ ነው። ለአባቶቻችን ለሐዋርያት ቋንቋን የገለጸበት ኃይሉን ጸጋውን ያፈሰሰበት የቤተ ክርስቲያን የልደት ቀን ብላ ኦርቶዶክሳዊት ቤተ ክርስቲያናችን የምታስብበት ታላቅ ዕለት ነውና ለዚህ ዕለት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔርን አስቀድመን በእልልታ እናመሰግነዋለን። ስለዚህ ዛሬ የእግዚአብሔር መንፈስ ቅዱስ በዓል ነው። ጰራቅሊጦስ ይባላል። መንፈስ ቅዱስ ይባላል። ጰራቅሊጦስ ማለት መጽንዒ የሚያጸና ማለት ነው። መስተፍሲ ደስ የሚያሰኝ ማለት ነው። ከሳቲ ምስጢርን የሚገልጥ ማለት ነው። ናዛዚ የሚያረጋጋ ማለት ነው። ከሦስቱ አካል አንደኛው አካል እግዚአብሔር መንፈስ ቅዱስ ነው። በዛሬው ዕለት አባቶቻችን ሐዋርያት በተሰበሰቡበት በእሳትና በነፋስ አምሳል ጸጋውን የሰጠበት ታላቅ ዕለት ነው። ስለዚህ ዕለት ነቢየ እግዚአብሔር ኢዩኤል አስቀድሞ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት በምዕራፍ 2 ቁጥር 28 በትንቢቱ ገና ጌታችን ከመወለዱ 800 ዓመት ቀደም ብሎ የተነሳ ታላቅ ነቢይ ነበረ። ይጸጋ ለ12ቱ ሐዋርያት፣ ይጸጋ ለ72ቱ አርድእት፣ ይጸጋ ለ36ቱ ቅዱሳት አንስት ወይም ቅዱሳት ሴቶች ሲሰጥ ተመልክቶ ምን አለ? እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ። ከዚህ በኋላ
መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ በማለት አስቀድሞ ይህ ጸጋ ለሐዋርያት፣ ይህ ጸጋ ለ72ቱ አርድእት፣ ይህ የትንቢት ጸጋ፣ የቋንቋ ጸጋ፣ የኃይል ጸጋ ለ36ቱ ቅዱሳት አንስት ሲሰጥ ተመልክቶ አስቀድሞ ተናግሮ ነበረ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስም በምድር ላይ ሲያስተምር ከትንሣኤው አስቀድሞ ስለ ርደተ መንፈስ ቅዱስ ወይም መንፈስ ቅዱስ እንደሚወርድ ያስተምራቸው ነበረ። በተለይ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ብታነቡ ዳሩ ግን አብ በስሜ የሚልከው መንፈስ ቅዱስ አጽናኝ ዘወጽእ እምአብ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ስለኔ ይመሰክራል በማለት መንፈስ ቅዱስ እንደሚመጣ ያውም ከአብ የሰረጸ መሆኑን ነግሯቸው ነበረ። ሞትን ድል አድርጎ ከተነሳም በኋላ ምን አላቸው? ዮሐንስ አጥመቀ በማይ ዮሐንስ በውሃ ጠመቀ፣ አንትሙሰ እናንተ ግን ታጠምቁ በመንፈስ ቅዱስ ታጠምቃላችሁ ወይም ትጠመቃላችሁ ብሎ ይነግራቸው ነበረ። የአብን ተስፋ ደጅ ጥኑ፣ ከኢየሩሳሌምም አትውጡ። ከዚህ በኋላ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ታገኛላችሁ፣ ምስክሬ ትሆናላችሁ፣ በይሁዳ በሰማርያ በኢየሩሳሌም እስከ ምድር ዳርቻ ድረስ የኔ ምስክሮቼ ናችሁ በማለት ሰማያዊ ኃይልን ሰማያዊ እውቀትን ገንዘብ እስኪያገኙ ድረስ በኢየሩሳሌም እንዲቆዩ አዘዛቸው። ለምንድን ነው ይህ ትእዛዝ የታዘዘው? መቼም መንፈስ ቅዱስ የሚወርደው በአንድ ቦታ ነውና አንድ ቦታ ሲሉ ያ ጸጋ እንዳይቀርባቸው ከኢየሩሳሌም እንዳይወጡ ታላቅ ትእዛዝን አዘዛቸው። ይህ ብቻ አይደለም፣ መንፈስ ቅዱስ ያላደረበት ሰውነት ይክዳልና መንፈስ ቅዱስ ባላደረበት ሰውነታቸው አይሁድ መከራ አጽንተውባቸው እንዳይክዱ ከኢየሩሳሌም አትውጡ አላቸው። ይልቁኑ በሰቂለ ሕሊና በነቂሃ ልቡና ሆነው እግዚአብሔርን ካመለኩ ጸጋው ይፈሳልና ልባቸውን ለማንቃት ለማትጋት ከኢየሩሳሌም እንዳይወጡ ካዘዘ በኋላ ወደ ሰማይ አረገ። እነሱም 10 ቀናት ሱባዔ ያዙ። በይሁዳ ምትክ ማትያስን ከመረጡ በኋላ እመቤታችን ቅድስት ድንግል ማርያምን እንደ ታቦት በመካከላቸው አድርገው መጸለይ ጀመሩ። የሐዋርያት ሥራ ምዕራፍ 1 ቁጥር 14 የኢየሱስም እናት በዚያ ነበረች ይላል። እውነት ነው። ድንግል ማርያም ያለችበት ጉባኤ ሁሉ የመንፈስ ቅዱስ ጸጋ ያለበት ነው። እሷንም ገና ከእናቷ ማኅፀን ጀምሮ የጠበቃት ማን ነው? እግዚአብሔር መንፈስ ቅዱስ ነው። ውእቱኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ከመ ይትጌጊ ለዓለም ለዘላለም እንዳትበድል ከእናቷ ማኅፀን የጠበቃት ማን ነው? እግዚአብሔር መንፈስ ቅዱስ ነው። ድንግል ማርያም ወደ ኤልሳቤጥ ቤት በሄደችም ጊዜ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ ላይ መንፈስ ቅዱስ መላ ይላል። ድንግል ማርያም በተገኘችበት ጉባኤ የእግዚአብሔር ጸጋ የእግዚአብሔር በረከት አለና አባቶቻችን ሐዋርያት በመጀመሪያዋ ቤተ ክርስቲያን ድንግል ማርያምን ይዘው ነበረ የጸለዩት። ዛሬም ኦርቶዶክሳዊት ቤተክርስቲያናችን መንበረ ታቦቱ ላይ ምስለ ፍቁር ወልዳ የድንግል ማርያምን ስዕል ታኖራለች። ረድኤቷ በረከቷ ይደርብን። አክብሯት እመቤታችንን። ድሮ በኦሪቱ እግዚአብሔር አምላክ በእውነት በኪሩቤል በሱራፌል ሰረገላ ላይ ተገልጾ ለነ ሕዝቅኤል ታየ፣ ለነ ኢሳይያስ ታየ። በሐዲስ ኪዳን ግን ኪሩባዊት ሰረገላ በመሆን በጀርባው ያዘለችው፣ በክንዷ የታቀፈችው፣ በከናፍሯ የተሳመችው የአምላክ ታቦት እሷ ማናት? በአንድ ላይ በዚህም ከኪሩቤል ከሱራፌል ትበልጣለች። ታላቁ ሊቅ አባ ጊዮርጊስ ምን አለ? አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ
ጉልበቶችሽ ተተኩ። ህየንተ ምጽናቲው ዘእሳት አእዳዊኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኩ አለ። እነዚያ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናት ናለ ወርዳቸዋል ብለው በመሃል እጃቸው እንዲደግፏቸው በእጆቿ ደግፋለችና ኪሩባዊ ሰረገላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን መንበረ ታቦቱ ላይ መስለ ፍቁር ወልዳ አድርጋ ኪሩባዊ ሰረገላ መሆኗን እንደመሰከረች አባቶቻችን ሐዋርያትም በጉባኤያቸው ላይ ድንግል ማርያምን ይዘው ደጅ ጠኑ። ሱባኤው 10 ቀን ነበረ። 10 በጣም ታላቅ ቁጥር ነው። በመጽሐፍ ቅዱስ ላይ ፍጹማት አቅማራት የሚባሉ ቁጥሮች አሉ። 3 ቁጥር፣ 7 ቁጥር፣ 10 ቁጥር፣ 12 ቁጥር ናቸው። እነዚህ ብዙ የሱባኤ ምስጢራትን ያመለክታሉ። በተለይ 10ን ስንመለከት 10ኛው የዕብራይስጥ ፊደል ምንድነው? ዮድ ነው። ዮድ ብሂል የማነ እግዚአብሔር የእግዚአብሔር ቀኝ ነው። የእግዚአብሔር ስልጣን ነው። እግዚአብሔር በ10 ብዙ ስራ ሲሰራ እናውቃለን። ለምሳሌ ከአዳም ጀምሮ 10ኛው ትውልድ ማን ነበረ? ኖህ ነበረ። እንደገና 10 ትውልድ ስትቆጥሩ አብርሃም ጋር ትደርሳላችሁ። ለሙሴም 10ሩን ቃላት በሁለት ጽላት ጽፎ የሰጠ እግዚአብሔር 10ሩን ቃላት 10ሩን ሕዋሳት ብንጠብቅ ጸጋውን እንደሚያፈስልን ለማጠየቅ 10 ቀን ደጅ ጠኑ። ወአመ ተፈጸመ መዋዕለ ጴንጠቆስቴ ይላል። 50ኛው ቀንም በተፈጸመ ጊዜ ይላል። ይሄ በዓለ 50 በእውነት ታላቅ በዓል ነው። ቀድሞ እስራኤላውያን በሁለት ምክንያት ያከብሩት ነበረ። እንዘሃለው ህቡረ ሀተኔ ሁሉም በአንድ ልብ ሆነው ሳሉ ይላል። በምን ሆነው ሳሉ? እንዘሃለው ህቡረ ሀተኔ በአንድ ልብ ሆነው ሳሉ በዓለ 50 በደረሰ ጊዜ 50ኛዋ ቀን በደረሰች ጊዜ ሐዋርያት በአንድ ልብ ሆነው ጸሎትን ሲያደርሱ መንፈስ ቅዱስ ሊመጣ ነው። ከዛ አስቀድመው ግን እቺን 50 ቀን ለምን እንደሚያከብሩና ከዚህ በዓል ጋር እንዴት እንደሚተሳሰር ባጭሩ ልንገራችሁ። እስራኤላውያን 50ኛውን ዕለት ያከብሩ የነበረው በሁለት ምክንያት ነው። አንደኛውና ታላቁ ምክንያት ከግብፅ በወጡ ልክ በ50ኛው ቀን ሙሴ ሲና ተራራ ላይ ወጥቶ እግዚአብሔርም ተራራውን በጭጋግ በነፋስ በእሳት ፈጥኖ በሚሰማ በነጋሪት ድምፅ እየገሰጸ 10ሩን ቃላት በሁለት ጽላት ጽፎ ሰጥቶት ነበረ። በስንተኛው ቀን? በ50ኛው ቀን። የፋሲካውን በግ በሰው በ50ኛው ቀን። ሁለተኛ ደግሞ በእነሱ መከር ነበረና በተለይ አስራቱን ቀዳሚያቱን እያወጡ የስንዴ አዝመራቸው ከስንዴ አስራቱን የሚያወጡበት በኩራቱን ቀዳሚያቱን የሚሰጡበት ታላቅ በዓላቸው ነበረ። ይሄንን ቀን ማን መረጠ? እግዚአብሔር መንፈስ ቅዱስ መረጠ። ምክንያቱም እስራኤል ከግብፅ በወጡ የፋሲካውን በግ ሰውተው ከግብፅ በወጡ በ50ኛው ቀን በሲና ተራራ ላይ በመብረቅ በነጎድጓድ በጭጋግ በነፋስ በእሳት አምሳል እግዚአብሔር በረድኤት እንደተገለጠ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ተሰውቶ በተነሳ በ50ኛው ቀን ያ በተራራ ይሄ በሰገነት ላይ እግዚአብሔር መንፈስ ቅዱስ በእሳትና በነፋስ አምሳል ወረደ። ደስ ይበላችሁ። አስቀድሞ ሲና ተራራ ላይ ገልጾት ነበረ። ሁለተኛ የስንዴ አዝመራቸውን በእውነት ቆርጠው ለቤተ መቅደስ ይሰጡ እንደነበረ ዛሬ እንደ ስንዴ አዝመራ እግዚአብሔር መንፈስ ቅዱስ በእውነት የምእመናንን አዝመራ ለቤተ ክርስቲያን የሚሰበስብባት ዕለት ነውና 50ኛው ዕለት ላይ ሐዋርያት በአንድ ልብ ሆነው ሳሉ ይላል። አንድ ልብ በሆነበት ቦታ ሁሉ የማን ጸጋ አለ? የእግዚአብሔር ጸጋ አለ። የተለያዩ ሰዎች የእግዚአብሔር ጸጋ ማደሪያነት የወጡ ናቸው። ለዚህ ነው በአንድ ልብ ሆነው ሳሉ ይላል መጻግብተም ሰማይ በድንገት ከሰማይ ይላል። የመንፈስ ቅዱስ አመጣጥ በምንድን ነው? በድንገት ነው። ኦርቶዶክሳውያን የሰው ቢሆን ቀጥሮ ነው። እሱ ግን በድንገት ሳያስቡ መጻግብተም ሰማይ ከሰማይ ይላል። ምክንያቱም የባህሪ አምላክ ነው፣ ሰማያዊ ነውና መጻግብተም ሰማይ ድምፅ ከመድምፅ ነፋስ አውሎ በእውነት እንዳውሎ ነፋስ ነጉዶ የሚሰማ ድምፅ ከሰማይ መጣ። እግዚአብሔር መንፈስ ቅዱስ ነው። ክብር ይግባው። እግዚአብሔር መንፈስ ቅዱስ በአምሳለ ነፋስ ወረደ። አስቀድሞ ሲና ተራራ ላይ በነፋስ አምሳል እንደወረደ አሁንም ደግሞ ሰገነቱ ላይ በነፋስ አምሳል ወረደ።
ወመንፈስ እግዚአብሔር ይጼልል መልዕልተ ማይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። መንፈስ ቅዱስ መገለጫው ብዙ ነው። በዮርዳኖስ በርግብ አምሳል ወርዷል። በስነ ፍጥረት ደግሞ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እግዚአብሔር በአውሎ ነፋስ ሆኖ እነ ኢዮብን ያናግራቸው ነበረ። አሁንም በምን አምሳል ተገለጠ? ንገሩኝ፣ በምን አምሳል? በነፋስ አምሳል ተገለጸ። ነፋስ ረቂቅ ነው። መንፈስ ቅዱስም ምንድነው? ረቂቅ ነው። ነፋስ ምንድነው? ኃያል ነው። እግዚአብሔር መንፈስ ቅዱስም ምንድነው? ኃያል ነው። ነፋስ ፍሬን ከገለባ ይለያል። መንፈስ ቅዱስም እውነተኛውን ከሐሰተኛው ጻድቁን ከኃጡ ምን የሚል ነው? የሚለይ ነው። ነፋስ በእውነት በዓይን አይታይም፣ በእጅ አይዳሰስም። ነገር ግን ቅጠሉን ሲያረግፈው ባህሩን ሲያነዋውፀው ይታያል። መንፈስ ቅዱስም በዓይን አይታይም። ነገር ግን አድሮበት ያለ ሰው ቋንቋ ሲናገር ምስጢር ሲተረጉም በእውነት መንፈስ ቅዱስ እንዳደረ ያስታውቃል። እውነት ነው። ነፋስ መዓዛን ያመጣል። መንፈስ ቅዱስም መዓዛ ጸጋን ለምእመናን የሚሰጥ ነውና በአምሳለ ነፋስ ወረደ። ደስ ይበላችሁ። ቤቱን ሁሉ መላው አለ። ምድሩ የሆነው መንፈስ ቅዱስ ቤትን ሁሉ መላው። ነፋስ ይሰማል በሚሰማ አሁን ደግሞ በሚታይ ሊሆን ነው። ለምሳሌ መብረቅና ነጎድጓድን ብታስቡ መብረቅ ምን ይላል? ብልጭ ይላል፣ በዓይን ይታያል። ነጎድጓድ ደግሞ በጆሮ ይሰማል። ነፋስ አይታይም፣ ግን በጆሮ ይሰማል፣ በሚሰማው በነፋስ። ቀጥሎ ደግሞ በሚታየው በእሳት ወአስተርአዮሙ ልሳናተ እሳት ክፉላት ከመእሳት ዘይትከፈል ላንቃ ምላስ በሚመስል እሳት ምናቸው ላይ አረፈባቸው? ራሳቸው ላይ አረፈባቸው። አመስግኑት መንፈስ ቅዱስን። አዎ ልሳናተ እሳት ክፉላት የተከፈለ ምላስ ላንቃ የሚመስል እላያቸው ላይ አረፈ። ይህ ምንድን ነው? የቋንቋ ሀብት ነው። ልሳን ምንድን ነው? መናገሪያ እንደሆነ ቋንቋን ሊገልጽላቸው ነውና በሚከፈል ልሳን አምሳል በራሳቸው ላይ ተቀመጠ። ነገር ግን መንፈስ ቅዱስ ሲቀመጥባቸው ሐዋርያት አሉ ሊቃውንት አልተቃጠሉም። ምን አላሉ? ድገሙት እስቲ። ሙሴ እንዳየው ቁጥቋጦ ይላሉ። ያቺ ቁጥቋጦ በብዙ ትተረጎማለች። ሙሴ ሲና ተራራ ላይ ምን ይላል? ሐመልማል ነበልባል ከሐመልማል ተውህዶ ነበልባሉ ቅጠሉን ሐመልማሉን ሳያቃጥለው ነበልባሉ ሐመልማሉን ሳያጠፋው ተመልክቷል። ያ በመለኮትና በትስብእት በእመቤታችንና በጌታ ይተረጎማል። ሶስተኛው ትርጓሜ ሊቃውንት ትርጓሜ ግን ያ እሳት ምንድን ነው? የመንፈስ ቅዱስ ምሳሌ ነው። ያ እሳት ቁጥቋጦውን እንዳላቃጠለው እግዚአብሔር መንፈስ ቅዱስም በሐዋርያት በ72ቱ አርድእት በ36ቱ ቅዱሳት አንስት ላይ በተቀመጠ ጊዜ አልተቃጠሉም። ክብር ለመትወያው ቤተሰብ። እሳት ማህየዊ ለርቱዓነ ልብ ለእለ ይገብሩ ፈቃዱን ለሚፈጽሙ የሚያድን እሳት ሆኖ እግዚአብሔር መንፈስ ቅዱስ በዛሬው ዕለት ተገለጠ። ክብር ለእግዚአብሔር መንፈስ ቅዱስ ይሁን። አዎ እሳት ምንድነው? ኃያል ነው። መንፈስ ቅዱስም ምንድነው? ኃያል ነው። እሳት ያነጻል። መንፈስ ቅዱስም ምንድነው? መንጽሔ ነው። ይህ ብቻ አይደለም። በእውነት እሳት ውሃ ካልከለከለው፣ ተራራ ካልከለከለው ሁሉን ላቃጥል ቢል ይቻላል። መንፈስ ቅዱስም ቸርነቱ፣ ምሕረቱ፣ ርኅራኄው፣ በጎነቱ ካልከለከለው ሁሉን ላጥፋ ቢል ምን ይላል? ይችላል። እሳት ምንን ይገልጣል? ጨለማን ያርቃል፣ ዱርን በብርሃን ያጥለቀልቃል። መንፈስ ቅዱስም በእውነት የሰውን ልቡና በጥበብ በማስተዋል በምስጢር የሚያጥለቀልቅ እሱ ብቻ ነው። ክብር ለእግዚአብሔር መንፈስ ቅዱስ። አዎ እሳት ሕይወት ይሆናል። እሳት ደግሞ በአንጻሩ ያቃጥላል። መንፈስ ቅዱስም እንደዚህ ነው። በእውነት ላከበረው ላመለከው ጸጋውን ይሰጣል። ለተደፋፈረው ለናቀው እንደ መቅዶኒዎስ የሚቀስፍ በመሆኑ በአምሳለ እሳት የተወረደ ሐዋርያት በዝግ ቤት ሳሉ በጽርሐ ጽዮን ወረደ። ይገርማቸዋል። የገለጠላቸውም ቋንቋ ስንት ነው? 72 ቋንቋ። የሐዋርያት ሥራ ምዕራፍ 2 ምን ይላል? መንፈስ ቅዱስ እንዳደላቸው ይላል። ሐዋርያት አልተከፈለባቸውም። 72 ቋንቋ። አይገርምም እንዴ? እስቲ አሁን ለምሳሌ አሁን በእንግሊዘኛ ቋንቋ እስቲ እናይ። ለምሳሌ 12ኛ ክፍል ተምሮ
እንግሊዘኛም ይኮላተፋል፣ ዩኒቨርሲቲም ከፍቶ ፍሉዌንትሊ አይናገርም። ለምሳሌ ነው አማርኛ እንደዛ ሁሉም ቋንቋ። ሐዋርያት ግን ትምህርት ቤት ሳይገቡ ፊደል እንቁጠር ሳይሉ አንድ እኮ ቢሆን እንትን እንላለን 71 ዕብራይስጥን ጨምሮ 72 ቋንቋ በአንድ ጊዜ መንፈስ ቅዱስ ገለጸላቸው። ድንቅ ነው፣ ድንቅ ነው፣ ድንቅ ነው። በእውነት በጣም ይገርማል። በአዲስ ቋንቋ ትናገራላችሁ፣ ዓለምን ሁሉ ስበኩ አስተምሩ ብሏቸው ግን መሳሪያውን አልሰጣቸውም ነበረ። እግዚአብሔር መንፈስ ቅዱስ መሳሪያውን ሰጣቸው። ከ15 የወረደ የለም ይላሉ እንጂ 25ም 35ም ቋንቋ 40ም ቋንቋ 50ም ቋንቋ ለሐዋርያት ደግሞ ያልተከፈለ ዕብራይስጥን ያውቃሉ። 71 ቋንቋ የዓለም ተጨምሮላቸው 72 ቋንቋ ተገለጸላቸው። ደስ ይበላችሁ፣ በእውነት ድንቅ ነው። አሁን የተገለጸው ቦታውን በደንብ አስተውሉ። የት ነው? ሰገነት ላይ። እስቲ በሉ ከፍ ያለ ቦታ። የማርቆስ እናት ቤት፣ ማርቆስን እንዳትረሱ። የማርቆስ እናት የማርያም ቤት ሰገነቱ ላይ ነው ያ ቋንቋ የተገለጸላቸው። አስቀድሞ አንድ ቋንቋ ነበረ ሰዎች የሚግባቡበት ከአዳም ጀምሮ። በኋላ ግን ሰዎች ባቢሎን ላይ ምንን ገነቡ? ታላቅ ግንብን ገነቡ። ጥር ላይ ነው የምናከብረው፣ ጥር ሥላሴ። ለዚህ ነው ቤተክርስቲያናችን ጥር የሚል ስያሜ የሰጠችው። አስቀድሞ ያለውን ወር ምን ብለዋለች? ታኅሳስ። እስቲ በሉ። ቀጥሎ ያለው ወር ዝም ብሎ የተሰየመ አይደለም። ኦርቶዶክሳውያን ታኅሳስ ማለት ሐሰሰ ማለት ፈለገ ማለት ነው። የፍለጋ ወራት፣ የማሰስ ወራት ማለት ነው። ምክንያቱም መሲህ ወልደ እግዚአብሔር ክርስቶስ የተወለደበት ወር ስለሆነ ሰብአ ሰገል ወርቁን፣ ዕጣኑን፣ ከርቤውን ይዘው ኮከብ እየመራቸው አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእሱ ልንሰግድ መተናል ብለው አስሰው ክርስቶስን ስላገኙት ታኅሳስ ተባለ። ቀጥሎ ያለው ወር ምንድን ነው? ጥር ነው። ጠጊሮት ማለት በግዕዝ ንዑስ አንቀጽ ምጥቀት ርዝመት ማለት ነው። ምን ማለት ነው? ምጥቀት ርዝመት 5432 ክንድ ከሁለት ስንዝር የረዘመ የመጠቀ ህንፃ ሰዎች ገንብተው እግዚአብሔርን ለመገዳደር አልፎ ተርፎ ጦርን ወደ ሰማይ ወደ መወርወር ደረጃ ደረሱ። እግዚአብሔር ግን ምን አለ? ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ብለው ሥላሴ አንዱን ቋንቋ 71 ጨምረው 72 ቋንቋ የመለያየት ቋንቋ የመበታተን ቋንቋ የመበታተን የመጥፋት ምሳሌ ሆኖ ተገለጸና ያ የረዘመ ህንፃ የፈረሰበት ስለሆነ ሊቃውንት ምን ብለውታል? ጥር። እስቲ በሉ ድገሙት። የኢትዮጵያ ወሮቿ ሁሉ የተቀደሱ፣ ዕለታቶቿ ሁሉ የተቀደሱ ለኢየሱስ ክርስቶስ የተሰጡ ናቸው። ደስ ይበላችሁ ክርስቲያን፣ ደስ ይበላችሁ። ይሄ ትልቁ ሀብታችን ነው። ወደ አውሮፓው ዓለም ብትሄዱ ግን መላው ወራቸው መላው ዕለታቸው ለክርስቶስ የተሰጠ አይደለም፣ ይልቁኑ ለጣዖት የተሰጠ ነው። እኛ ጥር ብለን የሥላሴን ነገር ስንመሰክር፣ ሌላው ዓለም ግን ጃንዋሪ ነው ያለው። ምንድን ነው ያለው? ጃንዋሪ ማለት ጥር ማለት አይደለም። ጃኑስ ማለት ጣዖት ነው። ዘጎድ ኦፍ ጌትስ ኤንድ ዶርስ፣ የበርና የመዝጊያ አምላክ የተባለ ሁለት ፊት ያለው በሮማ በር ላይ የሚቆም ጣዖት ነው። የሱ ዕለት ወር ማለት ነው። ፌብሩዋሪ ማለት የካቲት ማለት አይደለም። ፌብሩም ማለት በላቲን መንጻት ማለት ነው። ለጣዖት የመንጻት ስርዓት የሚከበርበት ማለት ነው። መጋቢት ብሉ ብትሉ የወራቱ የቀንም የሌሊት ምግብና የሚተካከልበት ወርሃሪና ማለት ነው። በእነሱ ግን ማርች ማለት ማርስ የሚባል ዘጎድ ኦፍ ዎር የጦር አምላክ ተብሎ የሚመለክ ማለት ነው። ሚያዝያ ማለት የሚዛዝት ወራት የሚዜዎች ወራት ነው። ወደ ሌላ ዓለም ብትሄዱ ኤፕሪል ነው። ኤፕሪል ማለት ሚያዝያ አይደለም። አፍሮዳይት የምትባል እቺ ደግሞ ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ ይሏታል። የፍቅር አምላክ ለሴቶች ጥሩ ባል ትሰጣለች ተብላ ትመለክ የነበረች ጣዖት ናት። የእሷ ማለት ነው። ግንቦት ብትሉ የግንባታ ወራት ነው። እነ ነህምያ መጽሐፍ ቅዱስ ላይ እንደምናነበው የኢየሩሳሌምን ግንብ የገነቡበት ጊዜ ነው። እዛ ብትሄዱ ግን ሜ ነው። ማያ የምትባል የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናት። ኦርቶዶክሳውያን ሰኔ፣ ዛሬ ሰኔ 1 ነው። በእውነት ሰናየ አማረ ወርሃ ዘር ሰናይ፣ መልካም ዘር ገበሬው የሚዘራበት ወር ነው። ወደ ሌላው ዓለም ብትሄዱ
ጁን ነው። ጁኖ የሚባል ጣዖት ነው። ሐምሌ መለምለም ነው። ነሐሴ በእውነት የጽናት ወር ነው። ጁላይ ብትለው የጁልየስ ቄሳር ወር ነው። ኦገስት ብትለው የአውግስጦስ ቄሳር ወር ነው። የኔና የናንተ ወራት ግን የተቀደሱ ናቸው። ደስ ይበላችሁ። ይሄ ያኮራል። ለምሳሌ ዛሬ እግዚአብሔር መንፈስ ቅዱስ የወረደበት እሁድ ነው አይደል? እሁድ ነው። እሁድ ምንድን ነው? ሄዶት አንደኛ መጀመሪያ ጥንተ ፍጥረት ዓለምን የፈጠረበት ወልደ እግዚአብሔር ክርስቶስ በማኅፀነ ድንግል ያደረበት ሞትን ድል አድርጎ የተነሳበት መንፈስ ቅዱስን ለሐዋርያት የላከበት ታላቅ ዕለት ነው። እሁድ ብላ ለእግዚአብሔር ክብር የሰጠች ብቸኛ ሀገር ናት ይህች ሀገር። ሌላው ዓለም ግን ሰንዴ ነው ያለው። ሰን ምንድን ነው? ፀሐይ ነው። ዴ ምንድን ነው? ዕለት ነው። ፀሐይን ያመልኩ ነበረ። እኛ ፀሐያችን ማን ነው? አብ ወልድ መንፈስ ቅዱስ ነው። ሰኞ ብትሉ ሰኒ ሰኔዎት ሁለተኛ ማለት ነው። ሁለተኛ የሥነ ፍጥረት ዕለት። ሌላው ዓለም ግን ምንድን ነው ያለው? መንዴ ሙንዴ ማለት ነው። ሴሌን፣ ሉና፣ ማኒ የጨረቃ ማልክት ስም ነው። እነሱ የሚከብሩበት ማለት ነው። ቀጥላችሁስ ማግሰኞ፣ ማግስተ ሰኞ ወይም ሰሉስ ሶስተኛ እግዚአብሔር የሥነ ፍጥረት ዕለት ነው። ሌላው ዓለም ግን ቲዩስዴ ነው ያለው። ቲዮ የአንግሎ ሳክሶን ጣዖት ነው። ዘጎድ ኦፍ ሄቨን ኤንድ ዶር የጦር የሰማይ አምላክ ነው። 100 ጋድ ይባላል። እጀ ቆራጣ ጣዖት ነው። የእሱ ዕለት ማለት ነው። ያጋንንት ነው። ረቡዕ ብትል ራብ አራተኛ እግዚአብሔር የሥነ ፍጥረት ዕለት ነው። ፀሐይን፣ ጨረቃን፣ ከዋክብትን ፈጥሮ አምጥቶበታል። ክብሩም ለእግዚአብሔር ብቻ ይገባል። ሌላው ዓለም ግን ዌንስዴ ወይም ዌንስዴ ይለዋል። ወደ ድል አድርገው ሲመጡ የሚሰውለት ጣዖት ነው። ሐሙስ ብትሉ ሐሙስ አምስተኛ የሥነ ፍጥረት ዕለት የባህር ፍጥረታትን ሥላሴ ፈጠሩ። ሌላው ዓለም ግን ተርስዴ ያለ ቶር የኖረው የጣዖት ነው። ፊልም ላይ የታችሁት ከሆነ መዶሻ የያዘ ዘጎድ ኦፍ ተንደር የመብረቅ አምላክ ተብሎ የተመለከ ነው። ዓርብ ስትሉ ጌታ እንዴት ደስ ይለዋል። አሪባ አሪቦት መግባት፣ መካተት፣ መፈጸም። ምስራቅ መውጫ አይደለ? ሰረቃ ወጣ። ዓርብ ደግሞ መፈጸሚያ ስነ ፍጥረት የተፈጸመበት ቀዳሚት ዕረፍት ነው። እንደገና የኔና የናንተ ንጉሥ ኢየሱስ ክርስቶስ በመስቀል ተሰቅሎ ተፈጸመ ብሎ ስራውን አካተተ። ዓርብ ተባለ። ደስ ይበላችሁ። ዓርብ ፋሲካው ላይ ክርስቶስን የምታመልክ ሀገር ናት። ሌላው ዓለም ዝም ብሎ ነው ፍራይዴ ይላል። ፍሪጋ እቺ ደግሞ ሴት ናት፣ ጣዖት ናት። ዘጎደስ ኦፍ ቢዩቲ በተለይ ለሴቶች ጥሩ ባል ትሰጣቸዋለች ተብላ ሰራተኞቻቸውን እየሰዉ ደም እየለቀለቁ ያከብሯት የነበረች ናት። ቅዳሜ ቀዲሞት ፊተኛዋ ሰንበት ናት። ሳተርንዴ ሳተርን ግን ሌላ ነው። የሮማ አምላክ ነው። የሰብል አምላክ ነው። እግዚአብሔር ያሳያችሁ። ታዲያ ቤተክርስቲያናችን በጥር ላይ የማንም በዓል አከበረች? የቋንቋው መበተን በዓል አሰበች። ያ ቋንቋ በሰገነት ላይ በባቢሎን ሲበተን ማርቆስ የግብፁ ሐዋርያ ከማክሙ ቤተክርስቲያን ሪጥንተ ውስተ ባቢሎን ዘግብፅ የተባለ በእናቱ ቤት በሰገነቱ ላይ 72 ቋንቋ ዳግም ሰውን የተበተነውን የሰው ልጅ ለመሰብሰብ ተገለጠ። ደስ ይበላችሁ። ዓለም ተፋቀረ፣ ዓለም ተዋሃደ። በቋንቋው የተበተነው ዓለም በቋንቋው ወደ ክርስቶስ መንጋነት ቤተሰብነት መጣ። ሐዋርያትም በዛ የመንፈስ ቅዱስ ኃይል ወጥተው መስበክ ጀመሩ። በእውነት በዓለ ፋሲካን አክብረው በዓለ ሃምሳን ለማክበር የተሰበሰቡ ከእስያ፣ ከተርኪ፣ ከሊቢያ አካባቢ ከግሪክ ሁሉ የመጡ ነበሩና በቋንቋቸው ሲናገሩ ሲሰሙ ደነገጡ። እነዚህ የገሊላ ሰዎች አይደሉም አሉ። የምን ሰዎች? አራማይክና ዕብራይስጥ እንኳን እንደው መናገር በደንብ የማይችሉ ናቸው። አክሰንቱ እነዚህ እንዴት በገዛ ቋንቋችን ይናገራሉ ባለ ጊዜ ያን ጊዜ ቅዱስ ጴጥሮስ ተነስቶ ምስጢረ ሥጋዌን አስተማረ። ወልደ እግዚአብሔር ክርስቶስ ሞትን ድል አድርጎ እንደተነሳ ሰበከ። የዳዊትን ቃል ነግሮ የኢዩኤልን ትንቢት መፈጸም ባስተማረ ጊዜ ምን እናድርግ አለ። ሁላችሁም በኢየሱስ ክርስቶስ ስም አምናችሁ ተጠመቁ አላቸው። 3000 ሰው አምኖ ተጠመቀ። ደስ ይበላችሁ። የቤተ ክርስቲያን የልደት ቀን የቤተ ክርስቲያን በሉስቲ የልደት ቀን ሲሉላችሁ ቤተ ክርስቲያን ልደቷ ነው ዛሬ። በእውነት ይገርማል። ከ120ነት ወደ ስንትነት? ወደ 3000 ማህበር። አሁንማ ወደ ቢሊዮኖች ደርሰናል። ክብር ለእግዚአብሔር ይሁን። ቢሊዮን ክርስቲያን አለ ተለያየ የሆነ ክርስቶስን በማመንና
በአንድ ላይ ሆነው ቅዱስ ሥጋውን ክቡር ደሙን ይቀበሉ ነበረ። እግዚአብሔርም ምን ይል ነበረ? ሞገስ አሳድሮባቸው ነበር ይላል። ምን? እግዚአብሔር ጸጋውን አይንሳን። በእውነት ሞገስ ሲለየን፣ መንፈስ ቅዱስ ሲርቀን የሚያከብረን ሁሉ ምን ይሆናል? ይርቃል። የእግዚአብሔር መንፈስ ቅዱስ ጸጋ ሲሆን ደግሞ ክብር ይመጣል። ይፈሯቸው ነበር ይላል። ምን? የመፈራት ጸጋ፣ የባለሟልነት ጸጋ፣ የመወደድ ጸጋ የሚሰጥ እግዚአብሔር መንፈስ ቅዱስ ይህን ለቤተ ክርስቲያናችን ዛሬ ሰጠ። እንኳን ቤተ ክርስቲያን ተወለድሽልን አትሉም እንዴ? አዎ። በዓሉ ሁሉ ተገለበጠ። በዓሉ ሁሉ ምን ሆነ? ወደ ሌላ መጣ። ለምሳሌ በዓለ ፋሲካ በምን ተተካ? በስቅለት ተተካ። እውነተኛው ፋሲካ ኢየሱስ ክርስቶስ በመስቀል ላይ ተሰውቷልና። የቂጣ በዓል በምን ተተካ? በተቀበረባት ዕለት ተተካ። የበኩራት በዓላቸው በምን ተተካ? የትንሣኤ በኩር ክርስቶስ ነውና በትንሣኤው እንደተተካ የነፍሳት አዝመራ የተሰበሰበበት ነውና የአዝመራ በዓላቸው በበዓለ ጰራቅሊጦስ ተተካ። ክብር ለእግዚአብሔር መንፈስ ቅዱስ ይሁን። ታላቅ በዓል ነው። ስለዚህ እግዚአብሔር መንፈስ ቅዱስ ምንድነው? ፈጣሪ ነው። እስቲ በሉ እግዚአብሔር መንፈስ ቅዱስ ምንድነው? ምንድነው? ኢዮብ ምን አለ? የእግዚአብሔር መንፈስ ፈጠረኝ አለ። የእግዚአብሔር መንፈስ ምን አለ? ድገሙት። ምን አለኝ? ስለዚህ እኛ የማን መቅደስ ነን? ድገሙት። የማን መቅደስ ነን? አስሩን ቃላት አለ ሊቁ። አስሩን ቃላት በ50ኛው ዕለት በ40ኛው ቀን ነው ሙሴ የወጣው። በ50ኛው ዕለት በድንጋይ ጽላት ላይ እንደጻፈ አሁን ደግሞ አጽባኤተ እግዚአብሔር የተባለ መንፈስ ቅዱስ እውነትን በማንጽፍ ልብ ውስጥ ይጽፋል። በመቅደሱ በምእመናን ልቡና። እኛ የማን መቅደስ ነን? የመንፈስ ቅዱስ በሉስ። የማን መቅደስ ነን? እችን ልንገራችሁና በ2 ደቂቃ ትምህርት ላብቃ። ስንት ክፍል አለ? ስንት የሰውነት ክፍል አለ ታውቃላችሁ? 3 ስጋ አለ፣ ነፍስ አለ፣ መንፈስ አለ። ስንት አለ? ስጋ፣ ነፍስ፣ መንፈስ። ስጋ የምታዩት ነው፣ ምሉ ቆም ነው። ነፍስ ደግሞ የስጋ ህይወት ናት። መንፈስ የእግዚአብሔር ማረፊያ የውስጥ ነው፣ እንደ እንቁላል ማለት ነው። እንቁላል ከላይ ምን አለው? ቅርፍት አለው። ውስጥስ ነጭ ነገር አለው። መሃልስ አስኳል አለው። ሰውም ተመሳሳይ ነው። ስጋ አለው፣ ነፍስ አለው፣ መንፈስ አለው እና የታቦተ ጽዮን ማረፊያ የሆነችውን ድንኳን እንዲሰራ ለሙሴ አሳየው። ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል ያሬድና ድንኳንን ሲያሳየው 3 ክፍል ነበር። ስንት ክፍል? ማደሪያ ስሩልኝ ብሎ መቅደሱን ሲያሰራ 3 ክፍል ነው። አንደኛው አደባባይ ይባላል። ካህናቱ የመናጻት ስርዓት የሚፈጽሙበት ነው። ሁለተኛው ቅድስት ይባላል። ቅድስት ላይ ሌዋውያን ካህናት ዘወትር የሚያገለግሉበት ነው። መቅረዙ ያለበት ነው። ማይጠንቱ ያለበት ነው። ህብስተ ገጹ ያለበት ነው። ውስጥ የሆነችው ግን ማን የሚገባባት ነው? ሊቀ ካህናቱ በዓመት የሚገባባት ዋና የታቦተ ጽዮን ቦታ ናት። ቤተክርስቲያንም ስትሰራ ዛሬ ቅዳሴ ቤት ነው አይደል? የቤተክርስቲያናቸው ቅኔ ማህሌት ቅድስና መቅደስ እንደሆነ ሰውም የእግዚአብሔር መቅደስ ስለሆነ ስጋችን፣ ነፍሳችን፣ መንፈሳችን እንደ ቅድስተ ቅዱሳን ሆኖ የተገለጸ ነው። ደስ ይበላችሁ። የመንፈስ ቅዱስ ቤቱ ነን፣ ማደሪያው ነን። ይህ ብቻ አይምሰላችሁ። ዓለም እጹብ ያለውን ነገር ልንገራችሁ። ለምሳሌ ጌታችን መድኃኒታችን ክርስቶስ በስንት ዓመቱ ተሰቀለ? በ33 ዓመት ከ3 ወር የራስ ቅል የምትባል ጎልጎታ ላይ ተሰቀለ። ሰውም የሱ ጎልጎታው ነው፣ የሱ ቀራንዮ ነው፣ የሱ መቅደሱ ነው። ዛሬ እያንዳንዳችን የሰው ልጆች የጀርባ አጥንታችን እስከ ራስ ቅላችን ለምን አልኳችሁ? የጀርባ አጥንታችን እስከ ራስ ቅላችን ሲመረመር በሳይንሱ ማህበረሰብ አሁን ዓለም ያወቀው ነው። እያንዳንዱ ሰው ሲወለድ ራስ ቅሉ ላይ እዚህ ጋር እስኪደርስ ድረስ ማለት ነው። እግዚአብሔር በአርአያው ሰውን ፈጥሮታል። ዝም ብሎም አጥንቱን አላስቀመጠ። ህቡ የሆነ ምስጢር አለው። ዳዊት እንዳለው ዘገበርኮ በህቡ ከዚህ ጀምራችሁ እስከ ራስ ቅላችሁ ድረስ የአከርካሪ አጥንታችሁ ነምበር ኦፍ ቨርተብሬ ይባላል። ሲቆጠር ቁጥሩ ስንት ነው? 33 ነው። ከዛ ምን አለ? የራስ ቅል አለ። የራስ ቅል ምንድነው? ጎልጎታ ነው። በ33 ዘመኑ የራስ ቅል ጎልጎታ ላይ የተሰቀለ ወልደ እግዚአብሔር ዛሬም እድሜውን ጀርባችን ላይ ያተመ የራስ ቅልን የሰጠን መክብበ ሕዋሳትን የሰጠን ይህ ራስ የሐዋርያትን የመንፈስ ቅዱስ ጸጋ በእሳት አምሳል የተቀበለ ራስ ነውና ዛሬም በርዕሰ ልቡናችን ላይ መስቀሉ ተተክሏል። ደስ ይበላችሁ። ተተክሏል።
እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ሰው የእግዚአብሔር መንፈስ ቅዱስ ማረፊያ ማደሪያ መቅደሱ ነው። አንድ ነገር ነግራችሁ ልቀመጥ። ሰው ውስጡ ስንት ፊደል አለው? ስንት ፊደል አለው? ሁለት። ዲኤንኤ ያላቸው አይደለም? ለምሳሌ ዲኤንኤ ውሸት አለው? ውሸት አለው ዲኤንኤ ላይ። ለምሳሌ ሰው አልወለድኩም ቢል ዲኤንኤው ሲመረመር ወልደሃል ይላል። እውነት ነው። እግዚአብሔር ይደንቃል ስራው። ሴላችን ኒውክለስ ውስጥ እያንዳንዳችን አካል ውስጥ ብዙ ምስጢር አስቀምጧል። ያ ፊደል ሲተረተር ዓለም በደረሰበት ሳይንስ የመጨረሻው ሳይንስ ነው የምነግራችሁ። 6 ቢሊዮን ፊደሎች ውስጣችን አሉ። ስንት? እዚህ እኮ ነው ኒውክለስ ውስጥ እኮ ነው። ቢተረተር ቁመታችን ያልፋል። እግዚአብሔር ጠቅልሎ ነው ያስቀመጠው እና እንደ ያዕቆብ መሰላል ነው እንደዚህ የሚወጣ እንደዚህ ወጣ በመሳሪያ ማየት ይቻላል። እና ሳይንቲስቶቹን ያስደነቀ ትልቅ ነገር ነው ምነግራችሁ። እና እያንዳንዳችን አንድ ፊደል ከሰውነታችን ቢጎድል አካለ ስንኩል ነው የምንሆነው። ድንቅና ግሩም አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። መቅደሱ ነን። እና ሳይንቲስቶቹን ያስደነቀውን ነገር ልንገራችሁ። በተለይ የእስራኤል ሳይንቲስቶች ነበር ይሄን ያጠኑት እና በጣም በብዙ ሚሊየን ደረጃ ማግኒፋይ በሚያደርግ መሳሪያ ሲያዩት የሰልፈሪክ አሲድ ቼን አለው ይታወቃል። 10 ላይ 5 ላይ 6 ላይ 5 ላይ ይጠማዘዝና ብሪጅ ይሰራል እንደ ድልድይ ማለት ነው እያንዳንዱ ሰውነት ላይ። ምንድነው የ10 5 6 5? እግዚአብሔር ዝም ብሎ አላስቀመጠውም ብለው ቶራ ብሉይ ኪዳን ያውቁ ስለነበረ መዝሙር 118 ማንበብ ጀመሩ። መዝሙር ስንትን ንገሩኝ? መዝሙር ስንትን? የእግዚአብሔር 22ቱ ስሞቹ ናቸው። 10ኛው ዮድ ነው፣ 5ኛው ሄ ነው፣ 6ኛው ዋው ነው። ወኛ ዋው እንለዋለን። ሄ 10 5 6 5ን ገጣጥመው ሲያነቡት ሙሴ ዕፀጳጦስ አጠገብ ቆሞ ስም ማን ነው ባለው ጊዜ በሄብሩ ይሄ አሺር ይሄ ወይም በእኛ አህያ ሸራያ ወይም ያህዌህ እንደሚባል 10ኛው ያ ነው፣ 5ኛው ህ ነው፣ 6ኛው ፊደላቸው ወ ነው፣ በእኛ 5ኛው ህ ነው። ያህዌህ የሚለው የእግዚአብሔር ስም ውስጣችን ታትመዋል። ደስ ይበላችሁ። ይሄ በእነሱ ድረገጽ ማየት ትችላላችሁ። እና አንድ ሰዓሊ ስዕል ስሎ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ምኑን ፈረመበት? ስሙን ጻፈበት። የእግዚአብሔር መቅደስ ስለሆነ ማንም ማፍረስ አይችልም። የማን መቅደሶች ነን? የእግዚአብሔር መንፈስ ቅዱስ መቅደሶች ነንና ይህ መንፈስ ቅዱስ የት ይወርዳል? ዕለት ዕለት ቤተ መቅደስ ይወርዳል። ደስ ይበላችሁ። እዚህ ቤተ ክርስቲያን ይወርዳል። ካህኑ ህብስቱን ከቤተልሔም አክብረው ዲያቆናቱ አምጥተው መንበሩን ሲያዞር እንተ ባቲ ወረድ መንፈስ ቅዱስ እመልዕልተ ሰማያት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድበት ህብስቱን የሚያከብርበት ስጋውን ለውጦ ህብስተ መለኮት ወይኑን ለውጦ ደመ መለኮት የሚያደርገው ማን ነው? መንፈስ ቅዱስ ነው። በእሳት በነፋስ አምሳል የወረደው በአምሳለ ማይ ወርዶ በእውነት ልጅነትን እንድናገኝ ያደረገን ማን ነው? መንፈስ ቅዱስ ነው። ደስ ይበላቸው። የመንፈስ ቅዱስን ጸጋ ተቀብለናል። ስንጠመቅ ልጅነትን፣ ቅብአ ሜሮን ስንቀባ ደግሞ ጸጋውን አፍሰናልና ያ ጸጋ በቤተ ክርስቲያናችን ላይ ሁሌ ወርዷል። ይልቁኑ ደግሞ ዛሬ ቅዳሴ ቤቷ በሚከበርበት በእናታችን በቅድስተ ቅዱሳን በልደቷ ስም በተሰየመው በዓሉ ተገጣጥሞ እጽፍ ድርብ ክብር እያገኘን ነው። ደስ ይበላችሁ። በእውነት ታላቅ ቤተክርስቲያን ነው። መምህር አክሊል በ3 ወር ተፈጸመ ነው ያለው። እውነት ነው። እኔ ሰምቻለሁ። በ150 ቀን 150 ብዙ ትርጉም አለ። 120 ቀን እንደ 120 ከሆነ 120 ቤተሰብም አለ አይደል? በጽርሐ ቀን በእውነት ገጥሟል። ደስ ይበላችሁ። እግዚአብሔር የተመሰገነ ተሰርቶ ያለቀው በ90 ቀን ነው። በጣም የሚገርም ነው። እስቲ እግዚአብሔርን አመስግኑ። ለዛቲ ቤት ሳረራ አልቀዲሙ ለዛቲ ቤት አነጻ ወልድ ወፈጸመ መንፈስ ቅዱስ። እቺ ቤተክርስቲያን ማን ሰራት? እግዚአብሔር አብ ሰራት። ማን አነጻ? ወልድ። የፈጸማት ማን ነው? መንፈስ ቅዱስ ነው። ዛሬ ደግሞ በዓለ ሃምሳ ነው። ነገ ጾም ነው። እንግዲህ ብዙ በሬ ታርዷል አይደል? ታርዶ አንድ ታሪክ ልንገራችሁ። ደብረ ብርሃን ሥላሴ ጎንደር ያለው አጼ ኢያሱ አዲያም ሰገድ የሰሩት እና አክሊል የነበሩበት እንግዲህ ደብረ ብርሃን ሥላሴ ነው።
እዛ ያለ የደብረ ብርሃን ሥላሴ አለና ስሙን ለማግኘት ብለው ንጉሠ ነገሥቱ ብዙ ወቄት ወርቅ የተሰጠው ነበረ። ሸዋ ላለው ደብረ ብርሃን ሥላሴ ሰጥተው ነበረ ይባላል። ተመልከቱ፣ ስም አይኮረጅም። ድሮ እንደዚህ አይነት ዘመን አልነበረ እና በኋላ ሥላሴን መቅደስ አንጸው ጥር ሥላሴ እንግዲህ ጥር ሥላሴ ቋንቋ የተበተነበት የሰናወር ግንብ የፈረሰበት ስለሆነ ነው ያመጣሁት እና ራሳቸው ንጉሠ ነገሥቱ ይባላል በነጭ ፈረስ ተቀምጠው መጥተው ነገስታቱ መሳፍንቱ እጨጌ ጸጋ ክርስቶስ በዘመኑ አጅበዋቸው ግብፃዊ ጳጳስ አባ ማርቆስ የሚባሉ ነበሩ። አጅበዋቸው ሲመጡ ቅጽሩ ላይ ሲደርሱ ይላል ዜና መዋላቸው የሥላሴን ታቦት የሚይዘው እኔ ነኝ ያሉ። ቅዳሴ ቤተክርስቲያን ሲፈጸም ህዝቡ ደነገጠ፣ ሊቃውንቱ ደነገጡ። ግብፃዊ ጳጳስ ግን አቡነ ማርቆስ ይላል ታቦቱ ስላልተባረከ ፈቅጄለታለሁ አሉ ይላል። ከዛ ይዘው እስከ ቅኔ ማህሌት አድርሰው ለእጨጌው ሰጡ። እጨጌ ጸጋ ክርስቶስ መንበሩ ላይ ያደረጉ። ሊቀ ጳጳሱ ደግሞ በዘመኑ በቅብአ ሜሮን አከበሩ እና ሊቃውንቱ በመወድስ በሥላሴ በሚባለው የቅኔ ዘርፍ እና እስከ መወድስ ድረስ ብዙ አቅርበዋል። ያን ጊዜ ይፈጃል። ግን ህዝቡ ምን አለ? በህዝባዊ ግጥም ተደንቆ እስቲ አብረን እንበል። ወዴት ሄዶ ኖረዋል? በል እስቲ አይሰማም። ሰሞነኛ ቄሱ ታቦት ተሸከመ ዘውዱን ጥሎ ኢያሱ የተሸሸገውን አዟችሁ የአባቱን ቅስና ኢያሱ ገለጠው። ታቦት አነሳና አየነው ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ሥላሴን ቢሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛው ሆነ። እንግዲህ ጥንት በጣም ደስ የሚያሰኝ ነገስታቱ የተባረኩ የተቀደሱ እግዚአብሔርን የሚወዱ አንዳንዶቹም ቀድሰው የሚያቆርቡ ተመልከቱ አይደል እንዴ? እነ አፄ ካሌብ ደውዛቸውን ጥለው አባ ጰንጠሌዎን ተባርኮ የመነኑ እነ ገብረ መስቀል እነ ናኩቶ ለአብም ደግሞ ሞትን ሲያዩ እየተነጠቁ ነው። የእነሱ ሁሉ በረከት ይደረብን። እነሱ አልፈዋል። እኛ ደግሞ እንደዚህ ያሉ ያማሩ አብያተ ክርስቲያናትን ሰርተን ቤተክርስቲያን ብቻ ሳይሆን ሰው ላይም ሰርተን የሚቀጥለውን ትውልድ እንድናሻገር እግዚአብሔር መንፈስ ቅዱስ ይፍቀድልን። ወስብሐት ለእግዚአብሔር።